እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው እንደ ሕፃን ልጅ ከባድ እንቅልፍ እንዲወስዳችሁ የሚያደርገው ድንቅ እና ተመራጭ የሆነ መጠጥን እነግራችኋለሁኝ ማለት ነው። እንዴት አድርጋችሁ እንደምታዘጋጁም በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ከተፈጥሯዊ የእንቅልፍ መጠጦች ሁሉ ሞቅ ያለ ወተት በተለይ በትክክል ሲዘጋጅ ለከባድ ለሰላማዊ እናም እንደ ሕፃን ልጅ የሚያስተኛ እንቅልፍ በቋሚነት ቁጥር 1 ውጤታማና አስተማማኝ የሆነ ምርጫ ነው ማለት ነው። ሞቅ ያለ ወተት ለምን ጥሩ እንቅልፍ እንዲያስወስዳችሁ እንደሚረዳ ልንገራችሁ። ሞቅ ያለ ወተት በአንጎልና በሰውነት ላይ ስለሚሰራ በጣም ኃይለኛ ነው። አንደኛ ትሪፕቶፋን የእንቅልፍ አሚኖ አሲድን ይዟል። ወተት በተፈጥሮ ትሪፕቶፋንን ይዟል። ትሪፕቶፋን አንጎል ሴሮቶኒን ወይም ደግሞ የመዝናኛ ሆርሞን እናም ሜላቶኒን ወይም ደግሞ የእንቅልፍ ሆርሞንን እንዲያመነጭ ይረዳል። እነዚህ ሆርሞኖች ለሰውነታችን የመተኛት ጊዜ መድረሱን ምልክት ይሰጣሉ። ሁለተኛ ካልሲየም ሜላቶኒንን የተሻለ ስራ እንዲሰራም ይረዳዋል። በወተት ውስጥ ያለው ካልሲየም አንጎል ትሪፕቶፋንን ውጤታማ በሆነ መንገድ እንዲጠቀምም ይረዳል። በቂ ካልሲየም ከሌለ የሜላቶኒን ምርት ይቀንሳል። ወተት ከብዙ የእጽዋት ሻይ መጠጦች የተሻለ የሚሆነው በዚህ ምክንያት ነው። ሶስተኛ የፈሳሽ ሙቀት የነርቭ ስርዓትን ያረጋጋል። ሞቅ ያሉ ፈሳሾች ጡንቻዎችን ያዝናናሉ። የጭንቀት ሆርሞኖችን እንደ ኮርቲሶል ያሉትን ይቀንሳሉ። ለአንጎል የደህንነት እናም የምቾት ስሜትንም ይሰጣሉ። ህፃናት እንደሚዝናኑበት ሁኔታ ማለት ነው። አራተኛ በምሽት የደም ስኳርንም ያረጋጋል። የእኩለ ሌሊት ረሃብንም ይከላከላል። በደም ስኳር መቀነስ ምክንያት የሚመጣን የሌሊት መባንንም ይቀንሳል። አምስተኛ የስነ ልቦና ምቾት ተጽዕኖንም ይቀንሳል። ከመተኛት በፊት ሞቅ ያለ ወተትን መጠጣት የእንቅልፍ ልምድን ይፈጥራል። አንጎል እንዲህ ብሎ ይማራል፣ ወተት የመተኛት ሰዓት መጠጥ እንደሆነ ይገነዘባል። ይህንን መጠጥ የበለጠ ኃይለኛ ለማድረግ ጤናማው አዘገጃጀት፣ ምርጡ አዘገጃጀት እንቅልፍን የሚያፋጥን ሞቅ ያለ ወተትን ለማዘጋጀት የሚያስፈልጋችሁ ግብአቶች፣ አንደኛ 1 ኩባያ ወተት ያስፈልጋችኋል። የላም ወተት ወይም ደግሞ ያልጣፈተ የእጽዋት ወተት፣ 1 ቁንጥጫ የእርድ ዱቄት፣ 1 ቁንጥጫ የገውዝ ዱቄት ወይም ደግሞ ነት ሜግ የምንለው በጣም ትንሽ መጠን ነው የሚያስፈልጋችሁ። ገውዝን ካልፈለጋችሁ ደግሞ እንደ አማራጭ ሄል፣ ቀረፋ ወይም ደግሞ ዝንጅብልን መጠቀም ትችላላችሁ። ትንሽ ቁንጥጫ፣ ቁንዶ በርበሬ እናም እንደ ምርጫችሁ ግማሽ የሻይ ማንኪያ ማር አስፈላጊ ከሆነ ብቻ ማለት ነው። ነትሜግ በአማርኛ አጠራሩ ገውዝ በመባል የሚታወቅ በጣም ተወዳጅ የሆነ የቅመም አይነት ነው። ገውዝ ለየት ያለ ጣፋጭነት ያለውና ደስ የሚል መዓዛ ያለው ቅመም ነው። በኢትዮጵያ አውድ ውስጥ አብዛኛውን ጊዜ ለመከለሻ ቅመም፣ ለወጥ መከለሻነት ከሌሎች ቅመም ጋር ተቀላቅሎ ይዘጋጃል። ለበርበሬ አዘገጃጀት የበርበሬን ጣዕም ለማጣፈጥ ከሚገቡ ቅመሞች ውስጥም አንዱ ነው። ለተለያዩ ምግቦች በዱቄት መልክ ለፓስታ፣ ለሾርባ፣ ለሶሶች፣ ለአሳ ምግብና ለተለያዩ ኬኮች ልዩ ጣዕምን የሚሰጥ ድንቅ ቅመም ነው። ታዲያ የዚህ የማታ ድንቅ እንቅልፍን የሚያስወስድ መጠጥ አዘገጃጀቱ ወተቱን ማሞቅ፣ በጣም አታፍሉት። ከዛም እርዱንና የገውዝ ዱቄቱን ጨምሩ፣ በደንብ አማስሉት። ከመጠጣታችሁ በፊት ታዲያ ትንሽ እንዲቀዘቅዝ ተዉት፣ ወይም ደግሞ ለብ እስኪል ማለት ነው። ታዲያ እነዚህ ተጨማሪዎች ለምን ይጠቅማሉ? እርድ በጣም በትንሽ መጠን የተጠቀማችሁት ብግነትን ይቀንሳል፣ የነርቭ ስርዓትን ያረጋጋል፣ ጥልቅ እንቅልፍንም ይረዳል።
ገውዝ ወይም ደግሞ ነት ሜግ የምንለው በጣም ትንሽ ቁንጥጫው ተፈጥሯዊ መጠነኛ ማረጋጊያ ነው። ጭንቀትንና የሚረብሹ ሀሳቦችንም ለመቀነስ ይረዳል። ከአንድ ቁንጥጫ በላይ በፍጹም አትጠቀሙ። ማር ደግሞ ትሪፕቶፋን ወደ አንጎል እንዲገባ ይረዳል። በምሽት የኮርቲሶል ሆርሞን ድንገት መጨመርንም ይከላከላል። ታዲያ የሚጠጣበት ምርጥ ሰዓት ከመተኛታችሁ ከ30 እስከ 45 ደቂቃዎች በፊት ጠጡት። ይህ ሰዓት ለስርገት ወይም ደግሞ ለመፈጨት በቂ ጊዜን ይሰጣል። ሜላቶኒን በተፈጥሮ እንዲጨምርም እድል ይሰጣል። የቃር ስሜትን ወይም ደግሞ የሆድ መክበድንም ይከላከላል። ታዲያ መጠጣት የሌለባችሁ ሰዓት ደግሞ ልክ ለመተኛት አልጋ ላይ ከመውጣታችሁ በፊት እንዳትጠጡ። የወተት ስኳር አለመስማማት ወይም ደግሞ ላክቶስ ኢንቶለራንስ ካለባችሁ በምትኩ የአልመንድ ወይም ደግሞ የኦትስ ወተትን ተጠቀሙ። ቀድሞውኑ ሆዳችሁ በጣም ሞልቶ ከሆነ ደግሞ በፍጹም አትጠቀሙ። ታዲያ የቀን አስተማማኝ ገደብ በአንድ ሌሊት አንድ ጊዜ ብቻ ተጠቀሙ። ከመጠን በላይ መጠጣት አያስፈልግም። በመጠኑ ሲሆን በተሻለ ሁኔታ ይሰራል። እንደ ሕፃን ልጅ ለመተኛት ደግሞ ተጨማሪ ምክሮች ከመተኛታችሁ 1 ሰዓት በፊት ስክሪኖችን፣ ስልኮችን፣ ቲቪን አጥፉ። ወተቱን በቀስታ ጠጡ፣ አትቸኩሉ። ጨለማና ቀዝቃዛ በሆነ ክፍል ውስጥ ተኙ። በየቀኑ ተመሳሳይ ሰዓት የመተኛት ልምድ ይኑራችሁ። የሞቅ ያለ ወተት የዚህ የእንቅልፍ መጠጥ ጥቅሞችን ደግሞ በዝርዝር ልንገራችሁ። ይህ መጠጥ ከመተኛት በፊት በትክክል ሲወሰድ የሚሰጣቸው ጥቅሞች፣ አንደኛ በፍጥነት ለመተኛት ይረዳል። ሜላቶኒንን ይጨምራል። የሚረብሽ አእምሮን ያረጋጋል። አልጋ ላይ መገላበጥንም ይቀንሳል። ሁለተኛ የእንቅልፍ ጥራትንም ያሻሽላል። ረጅም ሰዓት በጥልቅ እንቅልፍ ውስጥ እንድትቆዩ ይረዳል። በሌሊት የመነቃቃት ሁኔታን ይቀንሳል። ስትነቁ የንቃት ስሜት እንዲሰማችሁ ያደርጋል። ሶስተኛ የነርቭ ስርዓትን ያዝናናል። ሙቀቱ ነርቮችን ያክማል። የጭንቀት ሆርሞኖችን ይቀንሳል። ከመተኛት በፊት ውጥረትንም ያስወግዳል። አራተኛ ሰውነትን በተፈጥሮ ያረጋጋል። ጡንቻዎችን ያዝናናል። የሰውነት መገታተርን ይቀንሳል። ሰውነት ከቀኑ ውሎ በኋላ ሙሉ በሙሉ እንዲዝናናም ይረዳል። አምስተኛ ተፈጥሯዊ የሜላቶኒን ምርትን ይደግፋል። ካልሲየም አንጎል ትሪፕቶፋንን እንዲጠቀም ይረዳል። ጤናማ የእንቅልፍ ዑደት እንዲኖርም ያደርጋል። ስድስተኛ የሌሊት መባንንም ይቀንሳል። የደም ስኳር እንዲረጋጋ ያደርጋል። በረሃብ ምክንያት የሚመጣ መነቃቃትንም ይከላከላል። ሰባተኛ ጭንቀትንና ከመጠን በላይ ማሰብንም ይረዳል። የገውዝ ዱቄት ሐሳቦችን ያረጋጋል። እርድ ደግሞ የአእምሮ ሰላምን ያበረታታል። ስምንተኛ በምሽት የምግብ መፈጨት ምቾትንም ይደግፋል። ሞቅ ያለ ፈሳሽ ለስላሳ የምግብ መፈጨትን ይረዳል። ጋዝ ወይም ደግሞ የሆድ መነፋትንም ይከላከላል። ዘጠነኛ በእንቅልፍ ወቅት አጥንትንና ጡንቻን ያጠናክራል። ካልሲየም እናም ፕሮቲን የአጥንት ጥገናን ይደግፋሉ። ለታዳጊዎችና ለንቁ ሰዎች በጣም ጠቃሚ ነው። አስረኛ የጠዋት ስሜትንና ጉልበትንም ያሻሽላል። የተሻለ እንቅልፍ ካለ የተሻለ ስሜት ይኖራቸዋል። የጠዋት ድካምንም ይቀንሳል፣ ትኩረትንም ይጨምራል። 11ኛ የበሽታ መከላከል አቅምንም ይደግፋል። እርድ በሽታ የመከላከል አቅምን ያጠናክራል። ጥሩ እንቅልፍ ሰውነት ሌሊቱን ሙሉ ራሱን እንዲያክምም ይረዳል። 12ኛ ጤናማ የእንቅልፍ ልምድን ይፈጥራል። አንጎል የመኝታ ሰዓትን እንዲያውቅ ያሰለጥነዋል። እንቅልፍ በየቀኑ ወጥ እንዲሆንም ያደርጋል። በአጠቃላይ ይህን መጠጥ መጠጣት አእምሮንና ሰውነትን ያረጋጋል፣ ጥልቅ እንቅልፍን ያሻሽላል፣ ጭንቀትንና መረበሽን ይቀንሳል፣ የሌሊት መባንንም ይከላከላል፣ የንቃት ጠዋትንም ያበረታታል ማለት ነው። ስለዚህ ሁሌም በየቀኑ ማታ ይህንን አንድ እንቅልፍን የሚያስወስድ ድንቅ መጠጥን ከጠጣችሁ እንደ ሕፃን ልጅ ከባድ እንቅልፍ እንዲወስዳችሁ የሚያደርገው ተመራጭና ድንቅ መጠጥ ነው ማለት ነው። በየጊዜው የምትጠጡ ከሆነ እናም መጥፎ ልምዶችን
የምታስወግዱ ከሆነ አእምሯችሁ ወይም ደግሞ አንጎላችሁ ይህ መጠጥ የእንቅልፍ መጠጥ እንደሆነ ይማራል ወይም ደግሞ ይሰለጥናል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለየኝ እላለሁ። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁ እላለሁኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።